እግዚአብሔር የተመሰገነ ይሁን። በጣም ደስ ብሎኛል። እኔም መጥቼ ደግሞ የጌታን ቃል ለማካፈል እግዚአብሔር እድል ስለሰጠኝ ትላንትና ወጣቶቹ ጋር ነበርን። የወጣቶች ኮንፈረንስ ነበርና በጣም ደስ አለኝ ባየሁትና በሰማሁትም ዛሬ የሚቀጥለውን ጄኔሬሽን ደግሞ ፎከስ ያደረገ አገልግሎት በቤተ ክርስቲያን እንደዚህ መኖሩ በጣም ትልቅ እግዚአብሔር ያደረገው ነገር ነውና እኔ ዳኒ ጋራ ስናወራ ስለ ፕሮግራሙ በነገራችን ላይ የአርቡ እንግሊዝኛ ነው የምታስተምረው በእንግሊዝኛ የምታስተምረው እና ወጣቶች ናቸው ምናምን ሲለኝ እኔ እኮ እንደዛ እኔ አበሻ ቸርች እንዲሁም የቋንቋ ተቆርቋሪዎች ነው የማገኘው እንግሊዝኛ ታብዛ የሚሉ እና ወይ ፈረን ቸርች ስጋበዝ ወይ ሌላ አፍሪካ ሀገር ስጋበዝ በእንግሊዝኛ አስተምራለሁ ግን እንደዛ እኮ አላውቅም ነበረ ምናምን አልኩና በጣም ደስ አለኝ። በቃ ለካ ያለ መከልከል እንግሊዝኛ መናገር የሚቻልባቸው ሰርቪሶች ደግሞ እየመጡ ስለሆነ እኔ እንግሊዝኛ በጣም ጎበዝ ስለሆንኩ አይደለም ግን በጣም ግዴታችን ነው። በጣም እንኳን ትንሽ እንግሊዝኛ አውቀን ባናውቅም እንኳን ተምረን ማውራት አለብን። ይሄ ማወቅ መቻል በጣም ያስፈልጋል። ኢትዮጵያ ቸርች በዚህ እድሜያችን ብዙ ቋንቋ ማውራት መቻል ነበረብን። በየሀገሩ ተበትነን የራሳችን ቋንቋዎች ብቻ በጣም እያወራን መኖራችን እኮ እንደ እድገት መቁጠር የለብንም። በእውነት በጣም እና እኛ የኢየሱስ ተቆርቋሪዎች ነን። ኢየሱስን ነው የምናስፋፋው፣ ስሙን ነው የምናስፋፋው እና ለምን በምልክት ቋንቋ አይሆንም? በሆነ ነገርም አድርገን በማንችለውም እንግሊዝኛ አድርገን ኢየሱስን ካዩልን ልጆቻችን እኛ ምን እንፈልጋለን? እና በጣም ደስ አለኝ። ትናንትና ወጣቶቹ ተሰብስበው ሲያመልኩ፣ ሲሰሙ፣ ሲማሩ በጣም ደስ አለኝ። ያው ደግሞ ዋናዎቹ ደግሞ እኛ ደግሞ አለን። ለእኛ ደግሞ ዛሬ የሚሆን ነገር እግዚአብሔር ይናገረና አልፎ እንግሊዝኛ ከተናገርኩ እነሱን እያሰብኩ እንደሆነ እንድታስቡ የምትቆረቆሩ ካላችሁ ማለት ነው። አንዳንድ ሰው በጣም ጎበዝ ይሆንኩ ይመስለዋል እና የት ትምህርት ቤት ነው የተማርከው ምናምን ይሉኛል። እኔ በጣም ያስቃችኋል የተማርኩበት ትምህርት ቤት ብነግራችሁ እና እኔ ገጠር ነው የተማርኩት እና አስተማሪ ምናምን በደንብ የማይመደብበት ነው እና አንዳንድ ጊዜ ዘንድሮ እንግሊዝኛ ስላልተመደበ የጂኦግራፊ አስተማሪው ያስተምራችኋል እየተባልን ነው የተማር ነው። በእውነት በጣም እንደዛ እና እንግሊዝኛ አስተማሩን ራሱ በአማርኛ ነው። ይሄ ቨርብ ነው ምናምን እያሉ ይሄ እንትን ነው ምናምን ቨርብ ሲደመር እንትን ምናምን እየተባልን ነው የተማርነው። የእውነት እኔ አላውቅም ነበር፣ ምንም አላውቅም እና እኔ እንደውም አንዳንድ ጊዜ ስናገር ምናልባት አልፎ የምናገረው እንግሊዝኛ እግዚአብሔር የጸጋ ስጦታ ሲሰጠኝ አብሮ ሰጥቶኝ ይሆን ወይ? የእውነት እኔ ሲሪየስ ነው የምነግራችሁ። የእውነት አንዳንድ ጊዜ የጸጋ ስጦታ ይሆን እንዴ? አልተማርኩ፣ የቋንቋ ተማሪ አይደለሁ። ከዛ ኮሌጅ ደግሞ ስገባ ፊዚክስ ተማሪ ነበርኩ እና ቁጥር ምናምን አውቅ ነበር ትንሽ በቁጥር እያወራው ቢሆን እሺ። በእንግሊዝኛ ግን ከሆነ እኔ ምንም ሌላ እንትን የለኝም እና ምናልባት እንግሊዝኛ የጸጋ ስጦታ ሳይሆን አይቀርም አንዳንድ ጊዜ ብዬ እጠረጥራለሁ። አልፎ ለሌሎች ሀገር ዜጎችም እንደዚህ በማስተምርበት ጊዜ ማለት ነውና በጣም ደስ አለኝ። ታንኪ ሶ ማች በጣም ስለጋበዛችሁኝ እዚህ ስላላችሁ ልብም በጣም ተገርሜያለሁ፣ በጣም ተደንቄያለሁ። ትንሽ ነገር አካፍላችኋለሁ ዛሬና ነገ ጠዋት ደግሞ ትንሽ ነገሮችን ላካፍላችሁ ሞክራለሁና በተደጋጋሚ የኤፌሶን መጽሐፍ ተነቧል። ምንም ኤፌሶን አልለቀቃችሁም ማለት ነው። ቤተክርስቲያኗ የተጀመረችው አሁን ነው። የተጀመረችው ደግሞ የኤፌሶን መጽሐፍ ጥናት ላይ ነው። የኤፌሶን ጥናትን እንደዚሁ ለማካሄድ ሳይሆን ግን ልልበት ትንሽ ሸክም ስላለኝ በጣም የእውነት ዛሬም ምናልባት ነገ ጠዋትም ከተመቻችሁ ተመልሳችሁ ብትመጡ በጣም ደስ ይለኛል። በጣም ሸክም ነው የማወራችሁ ዛሬና ነገ። በጣም ሸክም ስላለኝ ነው የማወራችሁ። በተለያየ ቦታ ላስተምረው ሞክሬያለሁ ይሄንን ትምህርት እና ፕሮባብሊ ዩቲዩብ ላይ ብትሄዱ ልታገኙ ትችሉ ይሆናል። በዝርዝር 4 ሴሽን 5 ሴሽን ያስተማርኩት ሴክሽን ነው። ግን አትሊስት ሰምራይዝ አድርጌ እንኳን ባሸክማችሁ ለእናንተ ብዬ እንዳንታለል በጣም እንዳይጸጽተን ልናውቀው የሚገባ ኮንሴፕት ነው ብዬ አስባለሁ ኤፌሶን መጽሐፍ ላይ እና አጠቃላይ መጽሐፉን ለማየት ሳይሆን በኤፌሶን መጽሐፍ ላይ ቤተክርስቲያንን ትንሽ እንድንረዳ ነው ዋና ሐሳቤ። ቤተክርስቲያንን ትንሽ እንድንረዳ ነው እና አንዳንድ ጊዜ ምናልባት ተመልሳችሁ ሚዲያ ላይ ሪፈር አድርጋችሁ ልታዩት ከሞከራችሁ አካሉን መረዳት የሚል ትምህርት ነው። አካሉን መረዳት is understanding the body of Christ ማለት ነው። ካላችሁ ወጣቶቹ understand the body of Christ ምንድናት? understanding the body በጣም ብዙ ሰው አካላዊ ማንነቱን ለመረዳት መከራ ይበላል which is nice። ፊዚካል ነገራችንን ለመረዳት ምንድነው እንትኑ የአንጎሌና የልቤ ግንኙነት ምንድነው? የእንትኔና የእጄና የእግሬ ግንኙነት ምንድነው? ጤንነቱን እንዴት ልጠብቅ? አሁን ከጠዋት እስከ ማታ የሚያሳስበን የዚህን አካል ጤንነት መጠበቅ ነው። ኤክሰለንት። ሌላ አካል ደግሞ አለ the body of Christ የሚባል እሱን ለማወቅ ብዙዎቹ ኢንትረስት የለንም፣ ምንም ኢንትረስት የለንም እና ትንሽ ስለሱ እንድናውቅ ነው ሸክሜ። ዛሬና ነገ ትንሽ ነገር ነግራችኋለሁ። ዝርዝር ከፈለጋችሁ ቅድም እንዳልኩት you can refer to some of the material around ማለት ነው በእንትኑ ላይ ኤፌሶን መጽሐፍ በጣም አስገራሚ መጽሐፍ ነው። ከማንበቤ በፊት ትንሽ ልንገራችሁ።
ኢኳሊ ነው ትሪት የሚያደርገው። የእውነት እንደው በጣም ኢቫንጀሊካል ክርስቲያንስ በጣም እንዳንታለል በጣም ፈራለሁ። አይ ዶንት ኖ ኢቫንጀሊካልስ በጣም ብዙ ጊዜ ጌታን በግል መቀበል ላይ ፎከስ ስለምናደርግ which is biblical ጌታን እንደ ግል አዳኛ አድርገህ ተቀብለሃል ብለን ስለማለት ግል ላይ በጣም ያተኮርነን። ጌታን እንደ ግል ነው የምንቀበለው፣ የምንሰራው ግን እንደ ማህበር ነው። you don't have ይሄ this is ማስተር ፕላኑ ይሄ ነው። እና በጣም የግል ኤክስፔሪየንስ ላይ ጌታዬ አምላኬ ኢየሱሴ በግሌ ገስግሼ ብቻዬን አሁን ምን መሰላችሁ እንዳንወረውረው እውነት ነው። ይሄ ግን ፓርሻል ትሩዝ ነው። እግዚአብሔርን የምናውቀው በማህበር አይደለም። የእውነት ነው። ይሄ የታወቀ ነው። እግዚአብሔር የማህበር የቤተሰብ ምናምን አይደለም። በግላችን ነው የምንቀበለው። በግላችን ነው ኤክስፔሪየንስ የምናደርገው። ፐርሰናል ኤክስፔሪየንስ ኢዝ ቬሪ ኢምፖርታንት። እያንዳንዳችን በግላችን መንፈስ ቅዱስን ኤክስፔሪየንስ አድርገን ዳግም ነው የተወለድነው። ዳግም ተወልዳችሁ ግን አንዳንዶቻችሁ አየር ላይ እንዳንጠለጠላችሁ ለምንድን ነው የምታስቡት? ዳግም የተወለደ ሰው አየር ላይ አይደለም የተንጠለጠለው። ምን ማለት ነው? እግዚአብሔር መቅደስ እየሰራ ስለሆነ በግል ሊጠርበን ይችላል፣ በግል ሊያስተካክለን ይችላል። አንድ ድንጋይ ወርውሮ ግን አያኖርም። እግዚአብሔር ያመጣውና መቅደስ አድርጎ ይሰራዋል። እና አየር ላይ የተንጠለጠለን ሰዎች አይደለንም እኛ። ጌታን ተቀብለን አካል ውስጥ ነው የከተተን። እጅና እግርና አፍንጫና አይን አድርጎ ነው የከተተን። እና በእድሜያችሁ መጨረሻ እንዳትነቁ እግዚአብሔር ይርዳችሁ። የእውነት አካሉን ሪስፔክት እንድናረግ። አካሉን ቤተ ክርስቲያን አትመለክም፣ ግን ክብርት ናት በጣም። ቤተ ክርስቲያን አትመለክም፣ ግን ቦዲ ኦፍ ክራይስት ናት። በእግዚአብሔር በጣም የሚሰራባት ናት። የዳነው በቤተ ክርስቲያን አይደለም፣ ግን መዳናችን የሚገለጠውና ፕራክቲስ የሚሆነው ኢዝ ኢን ዘ ቸርች። እና ዘ ቸርች ያለን ዲቫሉዌትድ የሆነ አስተሳሰብ መንቃት አለብን። ቤተ ክርስቲያን በጣም ትልቁ ነገር ዲያብሎስ አሁን የሚሰራው ቸርች ውስጥም ከቸርች ውጭም ቤተ ክርስቲያንን በመቀጥቀጥ ነው። እኔ አንድ ጊዜ እንደውም ሳስተምር አዲስ አበባ የቤተ ክርስቲያን መሪዎችን በሙቀጫ ነበር ያስረዷቸው። ሙቀጫ ድሮ እናቶቻችሁ ትዝ ይላችሁ እንደሆነ ከትምህርት ቤት ስትመለሱ ከሳብ በኋላ በጋራ ሲወቅቱ ትዝ ይላችኋል። ድሮ የኔ ጀነሬሽን ያስታውሳል። ኦፍ ኮርስ ያርገው ይወቅጣሉ። አንድን ነገር ለሁለት ምናምን ማለት ነው በሙቀጫ። እና አንዳንድ ጊዜ ቸርች እንደዛ ታሳዝነኛለች። ዓለምም የምትወቅጠው ቸርችን ነው። ለሁሉ ነገር ብለ የሚደረገው ቸርችን ነው። እኛ ደግሞ እንይዝና እንደገና እንዴ ቤተ ክርስቲያን እኮ ወንድሞች ናቶች እየተሰራች ስላለች ችግር አለባት። ችግር ይኖርባት ይሆናል እንጂ ባለቤቷ ግን ኢየሱስ ነው። ባለቤት አላት፣ የሚሰራት አላት፣ የሚያስተካክላት አላት፣ ተሰርታ የምታልቅባት ፕሮግራም አላት። እና honoring the church is so important. honoring the body of Christ ማለት ነው። እና ስለሱ ትንሽ ሸክሜን ላካፍላችሁ እሞክራለሁ። ከኤፌሶን መጽሐፍ ነው የምመሰረተው። መጽሐፍ ቅዱስ ይዛችሁ ከሆነ በጣም ጥሩ ነው። የወረቀቱን ሰው እንዲይዝ በጣም አበረታታለሁ እኔ በልዩ ልዩ ምክንያት። አንዳንድ ጊዜ እኔ አሁን ለምሳሌ አንዳንድ ክፍሎች ቁጥራቸውንና ምዕራፋቸውን ንገረኝ ብትሉኝ አንዳንዶቹን አላውቃቸውም። የት እንዳሉ ግን አውቃቸዋለሁ። ይሄ የረዳኝ ወረቀቱ ነው። ቆይ በዚህ ጋር ነው ያለው ወይስ በዚህ ጋር ነው ያለው? ይሁን ይሄን እንዳንረሳው አደራላችኋለሁ። ኤሌክትሮኒኩ ያንን እድል በጣም የሚሰጠን አይመስለኝም። እንደገና ደግሞ ይሄንን ይዘን ስንመጣ ይሄ ቴክስት አይፈትነን፣ ኢንተርኔት አይገባ ምናምን አይል፣ የባንክ ሂሳብ ቴክስት አይደረግ ምናምን አይል። በቃ ሰላማዊ ነው፣ በጣም ሰላማዊ ነው። እና አደራችሁን በቃ እንዳትረሱት፣ አደራችሁን በጣም ይዘን እንድንመጣ። እኛ በቤተክርስቲያን ይዘን እንመጣለን። የረሳ ሰው ካለ ደግሞ እንደዚህ አሁን እንግሊዝኛዎቹ እንዳሉ እናስቀምጣለን። this is so good። በጣም ብዙ ትዝታም ስላለን በጣም so good እንትኑ ሁሉ ወደዋለሁ እኔ በጣም ደስ ይለኛል አንዳንዱ ነገር። መጽሐፍ ቅዱስ ከያዛችሁ ለዛሬ ምሪያችኋለሁ፣ ነገ ጠዋት ስትመጡ እንደምትይዙ በማሰብ ኤፌሶን ምዕራፍ 2 ላይ አሁን ምንድን ነው የምናደርገው ካላችሁ ዛሬና ነገ ምዕራፍ 2 ላይ ዛሬ ከቁጥር 11 ጀምሮ እስከ መጨረሻው እስከ ቁጥር 22 ያሉትን ለማየት እንሞክራለን። about understanding the body ምንድነው እንድንረዳ የሚፈልገው about the body of Christ። ታላቅ ሚስጥር ናት በጣም ብዙ ጊዜ ጳውሎስ እንዳለው። እና እሷን እንድንረዳ ምዕራፍ 2 ላይ እንሄድና ከቁጥር 11 ጀምሮ እስከ ቁጥር 22 ድረስ ያለውን እናያለን። ነገ ጠዋት ስንመለስ ምዕራፍ 3 ላይ እንሄድና ከምዕራፍ 3 ከቁጥር 1 ጀምሮ እስከ ቁጥር 13 ድረስ ያሉትን ለማየት እንሞክራለን። ዛሬ ምዕራፍ 2 ላይ ከቁጥር 11 ጀምሮ እስከ ቁጥር 22 ድረስ፣ ነገ ከምዕራፍ 3 ላይ ከቁጥር 1 ጀምሮ እስከ ቁጥር 13 ድረስ አረለ about understanding the body ነው። ቻፕተር 2 ነው ዛሬ for some of you that are here ከትላንትና የነበራችሁ chapter 2 of Ephesians verses 11 to verse 22 ድረስ ነው የዛሬው። And then tomorrow when we come back we'll continue with chapter 3 verse 1 to verses 13 አካባቢ ድረስ ማለት ነው።
ጥሩ ትምህርት በጥሩ ንባብ ይጀምራል የሚሉ አስተማሪ ነበሩኝና በጥሩ ለማንበብ እንሞክራለን። ቆም ብለን እናንብብና እንጀምር። እስቲ በማስተዋል እንሰማለን። አስተሳሰባችንን እግዚአብሔር እንዲቀርጸው እያሰብን እንሰማለን። ምዕራፍ 2 ቁጥር 11 የኤፌሶን መልእክት። ስለዚህ እናንተ አስቀድሞ በሥጋ አሕዛብ የነበራችሁ፣ በሥጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በሥጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል አገኛቸዋት። አካል ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ሥራ ሁላችን በአንድ መንፈስ ወደ አብ መግባት አለንና፣ እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁ። በሐዋርያትና በነቢያት መሠረት ላይ ታነጻችኋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ ይላል። እንጸልይ አጭር ጸሎት። ጌታ ሆይ we humble ourselves before you። ከእውቀት ከፍለን ነው የምናውቀው። እኛ ሁሉን አናውቅም። ጌታችን ሆይ ጥገኞች ነን በአንተ እግዚአብሔር አምላካችን። መገለጥን በተመለከተ አንተ ላይ ተደጋፊዎች ነን። ካልገለጥክልን በስተቀር አናውቅም። የፈቀድክልንን ያህል ነው የምናውቀው። እግዚአብሔር አምላካችን ሆይ ዛሬ በፊትህ ሆነን የምንጸልያት ጸሎት የጥበብና የመገለጥ መንፈስ በመካከላችን እንዲመጣ ነው። አይኖቻችን እንዲበሩ እንዲከፈቱልን እንለምንሃለን። ጌታ ሆይ በሰማን ቁጥር ልባችንን እልከኛ እንዳናደርግ የሚመለስ ልብ እባክህ ጨምረህ ስጠን። ጌታ ሆይ እኔ አይ ፊል ዲስ ስንጸልይ አሁን ወገኖቼ የሆነ ነገር እግዚአብሔር ሲናገራችሁ ቢ ሃምብል፣ በቃ ትሁት ማለት የሚመለስ ማለት እንትን እኮ ነው። ተሳስቼ ነበር እኮ በጣም ጥሩ ነው። ለራሳችሁ ቢያንስ you don't have to tell us ለራሳችሁ I didn't get it this way ብሎ መመለስ እኮ በጣም ጥሩ ነው። ሪራውት እንደምታደርጉት ማለት እኮ ነው። መኪና ስትነዱ በስተታችሁ አትቀጥሉም። ሪራውት አድርጋችሁ ትገባላችሁ ትክክለኛው ቦታ። እግዚአብሔር ትሁት ልብን ያብዛላችሁ። ጌታ ሆይ ይሄን እንድትሰጠን ተማሪ ልብ እንድትሰጠን እጸልያለሁ። የሚገሰጽ የሚመለስ አንተን የሚሰማ ልብ እንድትሰጠን እጸልያለሁ። እኔ ስናገር እርዳን ጌታ ሆይ። ለወንድሞቼ ለእህቶቼ፣ ለእኔም ለባሪያ የሚሰማ ጆሮ፣ የሚያስተውል ልብ፣ ለመታዘዝ የሚናፍቅ ሕይወትን ጨምረህ እንድትሰጠን እጸልያለሁ። ክብር ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን። ሰዓታችንን ለመጠቀም ቶሎ ቶሎ ብዬ አንዳንድ ነገር ልንገራችሁ። የኤፌሶን መልእክት ለማን ተጻፈ ምናምን የሚለው ፕሮባብሊ ስታጠኑ ማግኘታችሁ ሊሆን ይችላል። የኤፌሶን መልእክት ኤፌሶን የሐዋርያት ሥራ ምዕራፍ 19 ላይ ሄዳችሁ በምታነቡበት ጊዜ የሐዋርያው ቅዱስ ጳውሎስ የአገልግሎቱ ዋና ማዕከል ነበረች ኤፌሶን ከተማ። የትንሹ እስያም ዋና ከተማ ናት። የታወቀች ከተማ ናት። ትልቅ ከተማ ናት። የአርጤምስ የምትባል አምላክ የምትመለክባት ትልቅ ቤተ መቅደስ ያላት ከተማ ናት። የሃይማኖት ከተማ ናት። ሟርትና ጥንቆላም የሞላባት ከተማ ናት እና በጣም የተቀላቀለ ሕዝብ የሚኖርባት ከተማ ናት። የብዙ አይነት ሕዝብ የሚኖርባት ከተማ ናት። አይሁድም አሉ፣ ከአይሁድ ወገን ያይደሉ ደግሞ ሰዎች አሉ። በክላስ ራሱ ባሮች አሉ፣ ደግሞ ጌቶች አሉ፣ ወንዶች፣ ሴቶች፣ የተለያየ አይነት ሕዝብ የሚኖርባት ዲፍረንት ክላስስ ዲፍረንት ኤትኒክ ግሩፕስ የሚኖርባት ከተማ ናት እና ጳውሎስ መጣና ወንጌልን ሲሰብክ
ጳውሎስ መጥቶ ወንጌልን ሲሰብክ people from all walks of life መዳን ጀመሩ ማለት ነው። ከሁሉም አቅጣጫ እና አይሁድ አሉ። ከአይሁድ ነው ብዙ ጊዜ የሚጀምሩት። አይታችሁ እንደሆነ ያው መዳንን መጀመሪያ ለአይሁድ በቤተ መቅደስ እና በቤተ መቅደስ በኢየሩሳሌም በየምኩራቦቹ በየከተማው እየሄዱ ከምኩራብ ነው የሚጀምሩት። ክርስቶስን ይሰብካሉ። እንደን ደግሞ ወደ አሕዛብ ይሄዳሉ። ከአሕዛብም ወገን በጣም ድነዋል፣ ከአይሁድም ወገን በጣም ድነዋል። ቸርችን በጣም ዩኒክ ያደረጋት ነገር የአይሁድ ቸርች የለም፣ የአሕዛብ ቸርች የለም፣ የግሪክ ቸርች የለም። ቸርች አንድ ናት። they came together ማለት ነው። they came together በአንዳንድ አብያተ ክርስቲያናት አሕዛብ በጣም ዶሚኔት ያደረጉና አይሁድ በጣም ጥቂት ይሆናሉ። ከአይሁድ ወገን የመጡቱ አንደርስታንድ እንዲያደርጓቸው እንዲቀበሏቸው ምናምን ይለምናል በአንዳንድ ቦታ። ለምሳሌ አሁን የሮም ከተማን ስንወስድ ምናልባት የሮሜ መልእክት ሲጻፍ ምናልባት የአሕዛቡ ቡድን በጣም ሳይበዛ አይቀርም፣ ጥቂት የአይሁድ ሳይኖሩ አይቀሩም። እዚህም እንደዚሁ መሳ ለመሳ በቤተ ክርስቲያን ውስጥ በኤፌሶን ቤተ ክርስቲያን ውስጥ የተለያዩ ኤትኒክ ግሩፕስ በአሕዛብም ወገን የግሪኮችም ወገን የአይሁድም ወገን ተቀላቅለው የሚያመልኩባት ስለሆነች ለነርሱ የመዳንን ጎዳና ነው የሚገልጥላቸው። መዳን ምንድን ነው? ዋት ኢዝ ሳልቬሽን ነው። ኤፌሶን ዋና መልእክቱ ይሄ ነው። ሳልቬሽን ምን ያካትታል ነው። መቼም ስታነቡ አይታችሁ ይሆናል። የኤፌሶን መልእክት ወደ ጥናታችሁ መለስኳችሁ፣ ይቅርታ። የኤፌሶን መልእክት ከሁለት ነው የሚከፈለው። 1 2 3 ምዕራፍ ግማሽ፣ 4 5 6 ግማሽ። 6 ምዕራፍ ነው ያለው። 1 2 3 ግማሽ፣ 4 5 6 ግማሽ። እኩል ነው በቃ የሚከፈለው። 1 2 3 ዶክትሪን ነው። ዶክትሪን ማለት እግዚአብሔር ያረገው ነው። እግዚአብሔር ይሄን አረገ፣ ይሄን አረገ፣ ይሄን አረገ፣ ይሄን አረገ፣ ይሄን አረገ፣ ይሄን አረገ ነው። ከዛ 4 5 6 በሉ እናንተ ደግሞ ይሄን መልሱ ነው። እንዲህ ተመላለሱ ነው። ይቅርታ አሁንም 1 2 3 ዶክትሪን ነው። 4 5 6 ፕራክቲስ ነው፣ ቲቺንግ ነው። 1 2 3 4 5 6 ፕራክቲስ ይባላል። ተግባር ነው፣ በተግባር መመለስ ነው። እንግዲህ ስላዳናችሁ እንደዚህ ኑሩ ነው። አሁን የአሁኖቹ ዘመን ቸርቾች አይታችሁ ይሆናል። አንዳንድ ቸርቾች ከ4 5 6 ነው የሚጀምሩት። በሉ እንደዚህ ስሩ ብለው ነው። በሉ እንደዚህ ስሩ ነው። ወንጌል እንደዛ አይጀምርም። በሉ እንደዚህ ስሩ ብሎ አይጀምርም። መጥቶ የሰራልን መስራት ስላልቻልን ነው። ክብር ለእግዚአብሔር ይሁን። አንዳንድ ሃይማኖቶች ከ4 5 6 ነው። በሉ በፍቅር ተመላለሱ፣ በእንትን ተመላለሱ፣ በቅድስና ተመላለሱ፣ ውሸትን አስወግዱ አይጀምርም። ከ1 2 3 ነው የሚጀምረው። ይሄ ነው እግዚአብሔር ያረገው ብሎ ነው የሚጀምረው። አንዳንዶቹ አብያተ ክርስቲያናት ደግሞ ሞደርን አብያተ ክርስቲያናት 4 5 6 የላቸውም። ያጋጥሟችሁ ይሆናል። 4 5 6 የላቸው። 1 2 3 ብቻ ነው ያላቸው። ተባርከሃል፣ ተቀድሰሃል፣ ሞቶልሃል፣ አድኖሃል፣ ርስት ሰጥቶሃል፣ ተባርከሃል፣ በረከት ፈሶልሃል፣ ታትመሃል፣ መንፈስ ቅዱስ አሜን ምናምን። ከዛ እንግዲህ የላቸውም። 4 5 6 የላቸውም። gospel balanced ነው። ምንድን ነው? it begins እግዚአብሔር የሰራው this is what God has done። እግዚአብሔር የሰራው ካልገባችሁ ለእግዚአብሔር መኖር አትችሉም። ሰው እግዚአብሔር የሰራው ሲገባው ነው ለእግዚአብሔር ለመኖር በጣም የሚኖረው። መጀመሪያ የሚጀምረው the gospel is about በቃ this is what God has done። 1 2 3 እግዚአብሔር የሰራው ነው in Christ። ኦኬ። ከዛ 4 5 6 ደግሞ የምንመልሰው ምላሽ ነው። ናው ሊስን ወገኖቼ፣ ምዕራፍ 1 ምዕራፍ 2 ምዕራፍ 3 እግዚአብሔር የሰራውን ስራ እንደው ባጭሩ ንገረን ካላችሁ እንዴት አድርጎ ከራሱ ጋር እንዳስታረቀንና እንዴት አድርጎ እርስ በርስ እንዳስታረቀን ነው የሚያተተው። ኮምፕሊኬት አድርጌባችሁ እንደሆነ ይቅርታ አድርጉልኝ። በደንብ እደጋግማለሁ። እሺ ታንኪ ሶ ማች። እደጋግማለሁ በደንብ አድርጌ። ያው አሁን በቃ 4 5 6ን እርሱት። 1 2 3ን 1 2 3 ምንድን ነው የሚያወራው? እግዚአብሔር በክርስቶስ የሰራው እግዚአብሔር በክርስቶስ የሰራውን እንዴት አድርጎ ነው የሚያወራው? እንዴት አድርጎ ወደ ላይ እንዳስታረቀን ያወራና እንዴት አድርጎ ወደ ጎን እንዳስታረቀን ኢትስ ሴም አንድ ነው በቃ ማለት ኢትስ ሴም ዶክትሪን። እግዚአብሔር ምን ሰራ? ከራሱ ጋር አስታረቀን፣ እርስ በርስ አስታረቀን ነው። ዛሬ የምናወራው እርስ በርስ አስታረቀንን ነው። ግን this is በደንብ አድርገን አንደርስታንድ እንድናደርግ ሳልቬሽንን በተመለከተ አይ ዶንት ኖ አንዳንድ ጊዜ ሲነገር በደንብ አድርጋችሁ አታሰላስሉት እንደሆነ ቱ ሳይድስ ኦፍ ኤ ኮይን ሲባል ቱ ሳይድስ ኦፍ ኤ ኮይን የአንድ ሳንቲም ሁለት ገጽታ ማለት ነው። ኳርተር የያዛለ ሳንቲም እንደዚህ ነገር ምናልባት ይኖር ይሆን? እንደ ነገር ባይን ይገባል ወገኖቼ። ታንክ ዩ ሶ ማች። አበቃ መልሳለሁ። እቺ ምንድን ናት? ኳርተር ናት። ባይን እንዲ አይደለች? ኳርተር ሰዓት። እሺ እቺ 5 ናት። 5 ኳርተር ሲያለ እንድትታይ ታንክ ዩ ሶ ማች።
ያ ሎክ ይሄው ኳርተር፣ ይሄ እንግዲህ ኳርተር የአሜሪካ ኳርተር ማለት ነው። እኛ ድሮ አንበሳና ሰው ነበር የምንለው። አይ ዶንት ኖ እንደዛ ይሆን እንደሆነ። የኛ አይ ቲንክ አሁንም አንበሳና ሰው ነገር አለው። ሲገላበጥ 10 ሳንቲሙ ይሁን 1 ብሩ ይሁን ብቻ አላውቅም፣ ብቻ አንበሳና ሰው አለው። አንበሳና ሰው አድርጋችሁ አስቡ። አንዱ ሳይድ አንበሳ፣ አንዱ ሰው። ይሄ ኳርተር ማለት ይሄ ነው። 1 ሳንቲም ማለት ይሄ ነው። ያን ሳንቲም ሁለት ገጽታ ማለት ነው። ስፕሊት ማድረግ አትችልም ማለት ነው። ማለት ኳርተር ስጠኝ ካልከኝ ይሄን ነው የምሰጥህ። ኳርተር ስጠኝ ካልከኝ ይሄን ነው የምሰጥህ። ኳርተር ስጠኝ ግን አይ ሪሊ ዋንት አንበሳ ብቻ። there's no way በጣም ብዙ ሰው ይቀልድብኛል ይሄንን ሳስተምር። የፈለገ ጆክ ብትሰሩ this is true። ምንም በቃ ብድግ ስታደርገው ኳርተሩን ብድግ ስታደርገው አንበሳም አለው ሰውም አለው። አንበሳውን ነው የምፈልገው ሰው አልፈልግም ካላችሁ አለው። እንትኑን አለመፈለግ ነው፣ በቃ ኳርተሩን አለመፈለግ ነው። ኳርተሩን ካነሳው ግን ይሄ አለው። በጣም ብዙ ክርስቲያኖች ከእግዚአብሔር ጋር ያለንን እርቅ የተመለከተውን ይፈልጋሉ። አንበሳውን ስጠኝ፣ አንበሳውን ምኑ የሚለውን በክርስቶስ ባረክን፣ በክርስቶስ ከእግዚአብሔር ጋር ታረቅን፣ በክርስቶስ የእግዚአብሔር ልጆች ሆነን፣ በክርስቶስ የሰማያዊ ስፍራ ተቀመጥን፣ በክርስቶስ በእግዚአብሔር ቀኝ ተቀመጥን። that's true። ሳልቬሽን ነው የምትፈልገው? ሰው አለው። አንበሳ ብቻ ነው የምፈልገው? ሰው አለው። ሳልቬሽንን ስናነሳ ከነሰው ነው የምናነሳው። አንዳንድ ሰው መዳን ይፈልጋል፣ ቸርችን ማንሳት አይፈልግም። they say no I don't want the church but I want salvation የሚሉ ሰዎች አሉ። ኳርተር እፈልጋለሁ በአንበሳ ብቻ ማለት ነው። ኤፌሶን ምዕራፍ 1 እና ምዕራፍ 2ን በምታነቡበት ጊዜ እስከ ምዕራፍ 3 ድረስ እግዚአብሔር ከራሱ ጋር አስታረቀን ብቻ ሳይሆን ሳልቬሽን ከፈለክ ብድግ ካረከው እግዚአብሔር እርስ በርስ ደግሞ አስታረቀን ነው። እሱ ነው ምዕራፍ 1 እና ምዕራፍ 2 ምዕራፍ 3 አንድ አይነት ነው። ሳልቬሽን አንድ ነው። የአንድ ሳንቲም ታንኪ ሶ ማች የአንድ ሳንቲም ሁለት ገጽታ ነው። in this context ነው የምናየው። ሶ ምዕራፍ 1 ላይ የመጀመሪያው ሴክሽን ከእግዚአብሔር ጋር ታረቀን ነው። ምዕራፍ 2 ላይ ስትመጡ እግዚአብሔር እንዴት አድርጎ እርስ በርስ እንዳስታረቀን ነው። እንትን ጳውሎስ ኤፌሶን ላይ ኦልሞስት ስዕል ነው የሚስለው፣ የሚያስደንቅ አርት ነው የሚስለው። this is how ከራሱ ጋር እግዚአብሔር እንዳስታረቀን እንደን እግዚአብሔር ከራሱ ጋር አስታርቆን አየር ላይ ሳይሆን የተወን this is how ደግሞ እርስ በርስ አስታርቆን አንድ አካል እንዴት አድርጎ እንደፈጠረ የኛ ትኩረት እርስ በርስ አስታርቆ እንዴት አድርጎ አካል እንደፈጠረ ነው። ይሄን ማወቅ በጣም ያስፈልጋል። ይሄን ማወቅ በጣም ያስፈልጋል። ቤተ ክርስቲያን የእግዚአብሔር አስደናቂ ሚስጥር ናት። ኤፌሶን ምዕራፍ 5 ላይ ሄዳችሁ ስታነቡ ስለ ባልና ሚስት ፍቅር ከተናገረ በኋላ ቅዱስ ጳውሎስ ስለ ባልና ሚስት አንድነት ከተናገረ በኋላ ይሄ ታላቅ ሚስጥር ነው ይላል። ይሄ ታላቅ ሚስጥር ነው። ይሄ ግን አክቹዋሊ ፖርትሬ የሚያደርገው ስለ ቤተ ክርስቲያንና ክርስቶስን ነው። የቤተ ክርስቲያንና የክርስቶስ ፍቅርን ነው የሚያሳየው ይላል። ሶ አስደናቂ ሚስጥር ናት ቤተ ክርስቲያን። ሳልቬሽን የሚገለጥባት ናት። እግዚአብሔር የሚሰራባት ናት። በደንብ አድርገን እንድናውቅ ወንድሞቼና እህቶቼ እሱ በጣም ያስፈልገናል ብዬ አስባለሁ። ቅድም እንዳልኳችሁ ነው። ብዙ ሰው ኢን ዘ ቸርች እንደው እግዚአብሔር በቃ በዚህ በቨርጂኒያ ይሄን ቢያደርግልን ብዬ ጸልያለሁ። ብዙ ሰው about the church ሎው ቶን ነው ያለው፣ ኢንትረስት የለውም። ብዙ ኢቫንጀሊካል ክርስቲያንስ ኦፕሽናል ነው ቸርች። ጌታን እኮ አምናለሁ፣ ቸርችስ ነገር ነው፣ ኦፕሽናል ነገር ናት ቸርች። ፓሽን የለንም፣ ኔጌቲቭ ነው የሚታየን። አብሮ ለመሆን ፍላጎት የለንም፣ አብሮ ለመሰራት ፍላጎት የለን። we don't take the church seriously። ጌታን ሲሪየስሊ ወስዳለሁ፣ እሷን ሲሪየስሊ አልወስድም የሚል አቲቲዩድ ብዙዎቻችን ውስጥ አለ። ለህብረት ግዴለሽነት በጣም አለ። ምትክ ፈላጊዎች በጣም በስተናል። በጣም ምትክ ቸርችን የሚተካ ነገር ፍለጋ ላይ ነን አንዳንዶቻችን። እስቲ ታገኙ እንደሆነ እናያለን። ምትክ ፍለጋ እኔ ወደ አውሮፓ አሜሪካ ምናምን ትራቭል ማድረግ ሲጀምር አንዱ ኦብዘርቭ ያደረኩት የመጀመሪያ ነገር ድሮ አሁን የዛሬ 15 20 ዓመት በፊት ለምሳሌ እንግሊዝ ሀገር ሄድ ነበረ በትምህርት ምክንያት። እንግሊዝ ሀገር ስመላለስ በጣም የሚገርመኝ ገጠር አካባቢ ነበር የምማረው እና ሰውን ከሰው ጋር አላይም። ሁልጊዜ ወክስ አርግ ሰው አይዘር ብቻውን ነው ወይ ኤግዛክትሊ ወይ ከውሻ ጋር ነው። ውሻ 2-3 ውሻ ምናምን ይዘው ይሄዳሉ። እቤታቸው ስትሄድ ውሻ በጣም አለ። በቃ ማለት ሰው ኑሮው ከውሻና ከእንስሳ ጋር ነው። which is nice የእንስሳ ፍቅር ካላችሁ። ግን አንዳንድ ጊዜ ሳስብ እንደው ሪሌሽንሺፕ የሚተካለት እየፈለገ ይሆን ወይ ሰው ብዬ አስባለሁ። ሪሌሽንሺፕ የሚተካለት ምክንያቱም አይበጠብጠውም፣ አይረብሸውም። ይሄ ልክ ነው ይሄ ልክ አይደለም አይለውም። በቃ የሆነች ሰላማዊ ግንኙነት ፍለጋ ለማዳ እንስሳ ያሳድጋል ማለት ነው።
ለማዳንሳ ይታዘዝሃል እንጂ አይበጠብጥህም፣ አይረብሽህም፣ ሆፉሊ አይነክስህም፣ ምንም አያረግህም፣ አይነጫነጭም፣ አይቆጣም፣ አፍንጫህን አይመታም። ሶ እኔ ህይወቴን በሰላም ለመኖር ሰው አልፈልግም። ምን ታደርጋለህ? ሪፕሌስመንት ፔት ያሳድጋል ቤቱ። በጣም ብዙ ሰው ቸርችን በተመለከተ ሪፕሌስመንት ፔት ያሳድጋል። ቸርች አልሄድም፣ እሺ ኦንላይን እከታተላለሁ። ፔት ኦንላይን ቸርች ኦንላይን እከታተላለሁ። ኦንላይን እኮ ኦንላይን ነው እንደ ስሙ። አይበጠብጥህም፣ አይረብሽህም። መከታተል ሳትፈልግ ስትቀር ፖዝ ታረገዋለህ። መከታተል ስትፈልግ እንደገና ኦን ታረገዋለህ። you can reject it, you can accept it። ሌላ ነገር እያረክ ልትሰማው ትችላለህ። አንተን አያረግህም፣ አይረብሽህም፣ አይነካህም። ግን አይቀብርህም። ወደፊትም አብሮ አያለቅስም። ወደፊትም ሆስፒታል አይመጣም። ወደፊትም it's kind of a replacement። እኔ በሰላም ምናምን የሚሉ ሰዎች አሉ። እኔ በሰላም እሺ፣ ቸርች አልሄድም፣ እሺ፣ በሰላም እሺ፣ ጌታዬን እሺ፣ ኦንላይን እያመለኩና ኦንላይን እንትን አረጋለሁ፣ የማሙሻን ስብከት እንትን አረጋለሁ፣ ትምህርቱን እማራለሁ፣ አስቱን እሰማለሁ፣ አምልኮ ሲያምረኝ እንትን አረጋለሁ፣ የሆነ ነገር ሲያምረኝ እንትን አረጋለሁ። በቃ እሺ፣ ሰላም። that's not ሰላም። ሪፕሌስመንት ፔት ነው ይሄ። ሪፕሌስ የሚያደርግልን ፔት ነው። እንደዛ እንድንኖር እግዚአብሔር አልጠራንም። በጣም ብዙ ሰው ሪፕሌስመንት ፍለጋ ላይ ነው፣ ኦንላይን ላይ ነው፣ ምትክ ፈላጊ ነው። አጠቃላይ ፍላጎት በጣም ጠፍቷል። የእግዚአብሔር ቤት ፍላጎት ጠፍቷል። የአምልኮ ፍላጎት በጣም ጠፍቷል። መጥቶ የመገናኘት ፍላጎት በጣም ጠፍቷል። አብሮ የመሰራት ፍላጎት በጣም ጠፍቷል። ሚልኪያስ ምዕራፍ 1 በጣም ያስፈልገናል ብዬ አስባለሁ። አለ መስዋዕት፣ ግን ሪሊ ፓሽን የለም። አብሮ የመሆን ፓሽን የለም። በጣም መቆሳሰላችንን በጣም አድርገን አጋነነዋል እና አንድ ላይ እንደ ቤተሰብ ለማደግ ፍላጎት የለም። so we need to have that theological understanding በጣም ያስፈልገናል። ኦፕሽናል ያረግነው እንዴ በጣም አድርጋችሁ ስሙኝ ዛሬ ኦፕሽናል ያረግነው spiritual understanding ስለሌለን ነው። spiritual understanding ቢኖርን ኦፕሽናል አናረገውም። እያለቀስንም ቢሆን መተን እዚህ ቁጭ እንላለን። spiritual understanding ያለው ሰው እያለቀ you don't have to be very happy about the church all the time. you don't have to be very happy እኮ መሆን የለባችሁም። look ወንድሞቼ እናቶቼ፣ ጊዜ ደስተኛ ነበራችሁ ቤታችሁ ውስጥ ስታድጉ? ድሮ በቤተሰብ አማራጭ ስላልነበረን ነው። ቲዮሎጂካሊ ነው። this family is my family። ወንድሜ ጋር ተጣልቻለሁ ግን እገባለሁ። እያለቀስንም ቢሆን እንገባ ነበር። እኔ በጣም ደስ እዚች ቤት እንዳትመጣ ምናምን እንባል ነበር ድሮኛ። የአሁኖቹ ልጆች በጣም ተብላችሁ አታውቁም። እንመጣለን የእውነት እንመጣለን። አንዳንድ ጊዜ ወላጆቻችን ሲናደዱ ድሮ ትዝ ይላችሁ እንደሆነ ቤት አለኝ ብለህ እንዳትመጣ ይላሉ። ይህ ሌላ ምን መሄጃ አለኝ? አማራጭ የለኝም። እዚህ ቤተሰብ ጋር ከመኖር በስተቀር አማራጭ የለኝም። ኦፕሽናል አይደለም። the church is a family of God። የእግዚአብሔር ቤተሰብ ስለሆነች እንደ አማራጭ የምናየው ነገር አይደለም። it's not optional። የብፌ አስተሳሰብ አስወግዱ ፕሊዝ። ስፒሪቹዋል ላይፍን በተመለከተ አንዱ እየበጠበጠን ያለው ኮንሴፕት የብፌ ኮንሴፕት ነው። ብፌ እኛ ድሮ በብፌ አላደግንም። እኔ አላደግኩም በብፌ። ዛሬ አልጫ ነው it's like you eat በቃ አለ ትበላለህ፣ አለቀ። that's it። አልጫና ጎመን ምናምን ነገር ትበላለህ፣ በቃ that's it። there's no ማት አማራጭ የተደረደረ የለም። አሁን ትልልቅ ድግስ ላይ ስትሄዱ አይታችሁ እንደሆነ there is a buffet አለ። buffet ማለት ነው የምንፈልገውን ፒክ እያደረግን መብላት ማለት ነው። that's it። ዓላማው እሱ ነው። ሁሉን እንበላለን ሳይሆን የምንፈልገውን ፒክ አድርገን እንበላለን። ኦኬ። በጣም ብዙ ክርስቲያኖች they have this buffet concept of Christianity። ካልጫው በላለሁ እንትኑን ባልበላስ ጌታን ወደዋለሁ። ምን ጸልያለሁ፣ ጸሎት ጥሩ ነው። ቸርች መምጣት እንትን አስራት እንትን ምንለው በዛ በፌክ ኮንሰፕት ነው። ጌታን አይደለም ወይ የተቀበልነው? ህይወት እኮ በፌ ያለ መሆኑን የምታውቁት ጌታችን ራሱ ምንም በፌ አላቀረበም። መንገድም እውነትም ህይወትም እኔ ብቻ ነኝ፣ በእኔ በቀር ወደ አብ የሚገባ የለም ብሎ መንገዱ አንድ፣ እውነት አንድ ሆኖ we just accepted him አንድ። ሶ ኦፕሽናል አስተሳሰብ ማስወገድ ያስፈልጋል። ለምንድን ነው ኦፕሽናል አስተሳሰብ ያዳበር ነው ያላችሁ እንደሆነ we don't understand spiritual understanding ስለሌለን ነው። so let me give you a little bit of a spiritual understanding about the church። በኤፌሶን መልእክት ውስጥ ቤተክርስቲያን በጣም የቤተክርስቲያንን ክቡርነት በጣም ታያላችሁ። ክብርት ብራይድ ነች፣ ክብርት ሙሽሪት ናት። በጣም እግዚአብሔር ያከበራት ናት። ህብረት፣ ቤተሰብነት the body of Christ
ሃይሊ ሊፍትድ አፕ ናት። ምንም ጊዜ የለኝም ሁሉንም ለመጥቀስ። የእግዚአብሔር የኃይሉ አሰራር የሚገለጥባት ማዕከል ናት። through the church ነው የሚሰራው እግዚአብሔር through the church። በአንድ ሰው ህይወት ውስጥ እግዚአብሔር አይሰራም? ይሰራል። ግን ultimately የማዳኑን ጉልበትና ኃይል እግዚአብሔር እየገለጠ ያለው is through the church በህብረት ውስጥ ነው። ድሮም ነግሮን ነበር፣ ወንድሞች በህብረት ቢቀመጡ መልካም ነው ያማረ ነው። እግዚአብሔር በረከቱን አዟል ለዘላለም እዚያ ውስጥ። ኤፌሶን ምዕራፍ 1 ቁጥር 19 እስከ 23 አነብላችኋለሁ ቶሎ ቶሎ እያልኩ በንባብ ስለማመን በጣም። ምዕራፍ 1 ቁጥር 19 እስከ 23 በአዲሱ መደበኛ ትርጉም ለኛ ለምናምነውም ከሁሉ በላይ ታላቅ የሆነውን ኃይሉን እንድታውቁ እጸልያለሁ ይላል። ኃይሉን እንድታውቁ እጸልያለሁ ይላል። what is that power? ይህም ኃይል እንደ እርሱ ታላቅ ብርታት አሰራር ክርስቶስን ከሙታን ሲያስነሳውና በሰማያዊ ስፍራ በቀኙ ሲያስቀምጠው የታየው ነው ይላል። and then የተቀመጠውም ከግዛትና ከስልጣን ከኃይልና ከጌትነት እንዲሁም በአሁኑ ዘመን ብቻ ሳይሆን በሚመጣውም ዘመን ቢሆን ሊሰየም ከሚቻለው ስም ሁሉ በላይ ነው ይለዋል ክርስቶስን ኃይሉን። and then ተመልከቱ እግዚአብሔርም ሁሉን ከእግሩ በታች አስገዛለት። ኃይለኛ ፓወር ነው። እግዚአብሔርም ሁሉን ከእግሩ በታች አስገዛለት፣ በቤተ ክርስቲያንም በማንኛውም ነገር ላይ ራስ አድርጎ ሾመው ይላል። He's talking about የኢየሱስን ፓወር ሪዘረክሽን ፓወር ኢየሱስን ከፍ ያደረገውን ፓወር ይነግረንና ያንን ከፍ ያለ ፓወር ያለው ክራይስትን በሁሉ ነገር ላይ በቸርች ሾመው ይላል። የኃይሉ መገለጫ ናት ማለት ነው ቸርች። በማንኛውም ነገር ላይ ራስ አድርጎ ሾመው፣ እርሷም ቸርች ሁሉን ነገር በሁሉ ረገድ የሚሞላው የእርሱ ሙላቱ የሆነች አካሉ ናት። That's why we call it understanding the body። አካሉ ናት፣ ሙላቱ ናት፣ ሙልት ያረጋት ናት። ኢየሱስ ክርስቶስ ከሞተና ከተነሳ በኋላ ከፍ ያለ ስልጣንንና ኃይልን ተሰጠው ይላል። የተሰጠው ስም አክቹአሊ ወደፊት ሊመጣል ከሚችልም ስም ሁሉ በላይ ነው ይላል። ግን አሁን የት ነው የሚገለጠው ያ ኃይሉ ካላችሁ፣ በቤተ ክርስቲያን ውስጥ እርሷ ሙላቱ ናት፣ የኃይሉ ሙላቱ ናት። the church ኤፌሶን ምዕራፍ 3 ቁጥር 8 እስከ 9 ኤፌሶን ምዕራፍ 3 ነገ ምን መጣበታለን ባይዘው በጣም አስደናቂ ሚስጥር ናት ነው የሚለው። በጣም ከትውልዶች ተሰውራ የኖረች ሚስጥር ናት ይላል። ከትውልዶች ተሰውራ አሕዛብና አይሁድ አንድ ላይ ሆነው እንደዚህ አንድ የሆኑባት አካል ለትውልዶች ተሰውራ የነበረች አሁን የተገለጠ ሚስጥር ናት ይላል። ኤፌሶን ምዕራፍ 3 ቁጥር 8 እስከ 9 ይሄ ጥቅስ በጣም ይነካኛል ከድሮ ጀምሮ። 8 እስከ 9 ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረው የምስጢር ሥርዓት ምን እንደሆነ ለሁሉ እገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማን ስለኔ ተሰጠ ይልና ቁጥር 10 ተመልከቱ። ብዙ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት ትታወቅ ዘንድ ይህም በክርስቶስ ኢየሱስ በጌታችን የፈጸመው የዘላለም ሐሳብ ነበረ። በጌታችን በክርስቶስ ኢየሱስ የፈጸመው የዘላለም ሐሳብ አለ ይላል። ምን? ብዙ ልዩ የእግዚአብሔር ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ስልጣናት እንድትታወቅ ያረጋታል ይላል። ብዙ ስላሰብኩበት ልንገራችሁ። እኔ እናንተ አስቡበት በተራችሁ። ምን እያለ ነው ጳውሎስ? he's just saying ቸርች አሁን ዝም ብላ አካላዊ አካል አይደለችም፣ ፊዚካል አካል አይደለችም ይላል። እሺ there is a spiritual mystery እግዚአብሔር እየሰራው ያለው spiritual mystery ያለ እግዚአብሔር እየሰራ ያለው አንዱ spiritual mystery ምንድነው ይላል? በቤተ ክርስቲያን በኩል ልዩ ጥበብና ጸጋ ይገልጣል። እግዚአብሔር ልዩ ጥበብና ጸጋ ይገልጣል፣ ያሳያልና ኃይሉን ይገልጣል፣ ማዳኑን ይገልጣል፣ ጥበቡን ይገልጣል፣ በጣም ብዙ ነገር ይገልጣል። ዓላማው ምንድነው ስትል በሰማያዊ ስፍራ ላሉ አለቆችና ስልጣናት ማሳየት ይላል። በሰማያዊ ስፍራ ያሉ አለቆችና ስልጣናት ምዕራፍ 6 ላይ ሄዳችሁ ስታነቡ these are demonic forces የእግዚአብሔርን ስራ ማየት የማይፈልጉ የእግዚአብሔርን ስራ ተቃዋሚዎች these are spiritual forces ናቸው፣ demonic forces ናቸው። እና እግዚአብሔር ምን ያደርጋል ይላል? through the church የተለያየ ጥበብ ይገልጥና ምን እያደረገ ነው? ዲስፕሌይ ያደርጋታል። ለነማን ነው ዲስፕሌይ የሚያደርጋት? በሰማያዊ ስፍራ አለን ለሚሉ ለነኚህ demonic forces ዲስፕሌይ ያደርጋታል። ምን ማለት ነው? እግዚአብሔር መኩሪያው ያርጋችሁ ወገኖቼ። ምን ማለት ነው? እግዚአብሔር ለካ ልዩ ጸጋ ይገልጣል፣ ፈውስን ያመጣል፣ ተአምራት ያደርጋል፣ ማዳኑን ያረጋል፣ ትንቢት ይመጣል፣ መገለጥ ይመጣል፣ ልዩ ጸጋ ይመጣና እግዚአብሔር ለካ እኛን እያነጸን ብቻ አይደለም። ምን እያረገ ነው? he's displaying look at my church እየሰራው ያለውትን ስራ ተመልከት ብሎ እግዚአብሔር አሁን የሚያሳየው ወንድሞች ናቶቼ
ሎክ ወንድሞች ናቶቼ በሰማያዊ ስፍራ ላሉ ዲሞኒክ ፎርስስ ስራዬን ተመልከት እያለ የሚያሳየው አሁን ሰማይና ምድርን አይደለም። ሰማይና ምድርማ ዲስፕሌይድ ናቸው ኦልሬዲ። ከዋክብትና ጋላክሲውን አይደል ሎክ አይደል ያውቀዋል፣ እሱም ዲያብሎስም ያውቀዋል። አሁን እግዚአብሔር ከዚህ በላይ የሆነ ሌላ ስራ እያሳየው ነው፣ ዲስፕሌይ እያደረገ ነው። ምን እያደረገ? ተአምራቱን ቸርች ውስጥ በመግለጥ ለዚህ ነው ዲሞኒክ ፎርስስ ቸርችን በጣም የሚዋጓት። የእግዚአብሔር ማሳያ ናት፣ ኤግዚቢሽን ናት፣ የኃይሉ ኤግዚቢት ናት። ለማሳየት እግዚአብሔር የጠራት ናት። ክብር ለእግዚአብሔር ይሁን። ለዛ ነው የሚዋጋት በጣም ለዛ ነው የሚዋጋት በጣም። አንዳንድ ሰዓሊ ያለ አይደል አስደናቂ ስዕል ይሰራና ከዛ ኤግዚቢሽን ይከፍታል። እዩልኝ ነው፣ ስራዬን እዩልኝ ነው። ቸርች የእግዚአብሔር ኤግዚቢት ናት። ምን የሚልባት? ስራዬን እዩልኝ፣ እግዚአብሔር እየሰራ ያለውን እዩልኝ ብሎ የሚያሳይባት ናት ቸርች። ወንድሞች ናቶቼ ሰው የፈለሰፋት የሰው ድርጅት አድርጋችሁ አትዩ። የሰው ድርጅት አይደለችም፣ ሰዋዊ ድርጅት አይደለችም። የእግዚአብሔር የኃይሉና የጥበቡ መገለጫ ናት። ቬሪ ኢምፖርታንት ሚስጥር ናት። ምዕራፍ 5 እንዴ ጳውሎስ ቅድም ወንድማችን ሲጠቅሰው ነበር። አንደኛ ጢሞቴዎስ 3 ላይ ወደ አንተ ለመምጣት ቶሎ ተስፋ አደርጋለሁ ይለዋል። እና አንገብጋቢ አጀንዳ ካለህ የሚለው የሚጽፈውን አይታችሁታል። ወደ አንተ ለመምጣት ለመፍጠን ሞክራለሁ ይላል። ወደ አንተ ለመምጣት ለመፍጠን ሞክራለሁ ይለዋል ጢሞቴዎስን። ብዘገይ ግን ይላል፣ ብዘገይ ግን አንድ አጀንዳ፣ አንድ ሲሪየስ አጀንዳ። አሁን እኛ ሌላ ነገር ነበር የምናወራው። ብዘገይ ግን ለማንኛውም ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት ያለው የሕያው እግዚአብሔር ቤተ ክርስቲያን ነው ይለዋል። በጣም ብዙ ነገር አለ፣ ስመጣ አወራሃለሁ። ግን አንድ አንገብጋቢ ጉዳይ ማወቅ ያለብህ ቤተ ክርስቲያን ቸርች፣ በቸርች ውስጥ እንዴት መኖር እንዳለብህ የእግዚአብሔር አንገብጋቢ አጀንዳ ናት። ሌላ መስሪያ ማዕከል የለውም እግዚአብሔር፣ ሌላ አማራጭ የለውም እግዚአብሔር። ለቸርች ነው አሁን እግዚአብሔር ኃይሉን የሚገልጠው ትሩ ዘ ቸርች፣ ጥበቡን የሚገልጠው ትሩ ዘ ቸርች፣ ማዳኑን የሚገልጠው ትሩ ዘ ቸርች። እግዚአብሔር በኃይል ክብሩን የሚያሳየው ትሩ ዘ ቸርች። የተወደደች የእግዚአብሔር ማዕከል ናት። የእግዚአብሔር ልብ ያለባት ማዕከል ናት። የእግዚአብሔር አጀንዳ ያለባት ማዕከል ናት። እግዚአብሔር የሚያሳያት የእግዚአብሔር ኤግዚቢት ናት። ጌታ እንደሚያያት ቸርችን እዩ። ሰው እንደሚያይ ሳይሆን ጌታ እንደሚያያት የእርሱ ሙሽሪት ናት፣ ባለቤት አላት ነው። እግዚአብሔር የቤቱን ናፍቆት ሪስቶር ያርግልን። እሱ እንዲሆን ነው መንፈሳዊ አስተሳሰብ ማዳበር ያለብን። እኔ መዝሙር 84 ሳነብ አንድ ጊዜ ልቤ ተነካ። ላንብብላችሁ፣ ዝም ብዬ ላንብብላችሁ። ዩ ዶንት ሃቭ ቱ ሪድ፣ ቤታችሁ ገብታችሁ እዩት። የእውነት ለራሴ የምጸልየው እግዚአብሔር ይሄንን ኤክሳይትመንት እንዲመልስልኝ ነው። ወደ እግዚአብሔር ቤት እንሂድ ሲሉ ደስ አለኝ፣ ቃሉን እንስማ እንሂድ ሲሉ ደስ። ሳንዴ ሞርኒንግ ስትነቁ ምን ይሰማችኋል? ደስ አለኝ። ኮንፈረንስ ስትመጡ ምን ይሰማችኋል? ደስ አለኝ። ባይብል ስተዲ ስትካፈሉ ምን ይሰማችኋል? ደስ አለኝ። መዝሙር 84 ስለ ቤተ መቅደሱ የሰራዊት አምላክ ሆይ ከቁጥር 1 ጀምሮ የሰራዊት አምላክ ሆይ ማደሪያህ ምንኛ የተወደደ ነው። ኢሞሽናል ነው በጣም። ሂዝ ቶኪንግ አባውት ዘ ቴምፕል። ማደሪያህ ምንኛ የተወደደ ነው። ነፍሴ የእግዚአብሔርን አደባባዮች ትናፍቃለች፣ እጅግም ትጓጓለች። እነኝ ያሰመርኩባቸው ቃላት ናቸው። የተወደደ ነው፣ ትናፍቃለች፣ ትጓጓለች። ዚስ አር ኢሞሽናል ኤክስፕሬሽንስ። እጅግም ትጓጓለች። ልቤና ስጋዬም ለሕያው አምላክ እልል በሉ። ንጉሴና አምላኬ የሰራዊት አምላክ ሆይ መሠዊያህ ባለበት ስፍራ ድንቢጥ እንኳ መኖሪያ ቤት ዋኖስም ጫጩቶቿን የምታኖርበት ጎጆ አገኘች ብሎ ይገረማል በተጠጉ ወፎች ቤቱን እያየ። በቤትህ የሚኖሩ የተባረኩ ናቸው፣ እነርሱም ለዘላለም ያመሰግኑሃል። አንተን ብርታታቸው ያደረጉ በልባቸው የጽዮንን መንገድ የሚያስቡ ብሩካን ናቸው። በለቅሶ ሸለቆ በሚያልፉበት ጊዜ የምንጭ መፍለቂያ ቦታ ያደርጉታል። የበልጉም ዝናብ ያረሰርሰዋል። ከኃይል ወደ ኃይል ይሸጋገራሉ። እያንዳንዱም በጽዮን ባለው አምላክ ፊት ይቀርባል። የሰራዊት አምላክ ሆይ ጸሎቴን ስማ፣ የያዕቆብ አምላክ ሆይ አድምጠኝ። አምላክ ሆይ ጋሻችንን እይልን፣ የቀባኸውንም ተመልከት። በሌላ ስፍራ ሺህ ቀን ከመኖር በሌላ ስፍራ ሺህ ቀን ከመኖር በአደባባይ አንዲት ቀን መዋል ይሻላል። ሺህ ቀን ሌላ ቦታ ከመሆን በአደባባይ አንዲት ቀን መዋል ይሻላል። በክፉዎች ድንኳን ከመቀመጥ ይልቅ በአምላኬ ቤት ደጅ መቆም እመርጣለሁ ይላል። በክፉዎች ድንኳን ከመቀመጥ ይልቅ በአምላኬ ቤት ደጅ የሚለው አክቹዋሊ የጥበቃውን ቦታ ነው። በአምላኬ ቤት ደጅ ጠባቂ ሆኜ እዚያ ከምቀመጥ ይልቅ ቆሜ ጠባቂ ሆኜ በሩ ጋር
እሱን እመርጣለሁ፣ እሱን እናፍቃለሁ። እግዚአብሔር እሱን ሪስቶር ያርግልን። እኔ ሪቫይቫል የሚጀምረው ቸርችን አንደርስታንድ ከማድረግ ነው ብዬ አምናለሁ። ሪቫይቫል የሚጀምረው አካሉን ከመረዳት በአካሉ ኢንትረስትድ ከመሆን ፓሽኔት ከመሆን ነው ብዬ በጣም አምናለሁ። ሶ እነኝህን መረዳት አለብን። ዛሬ ትንሽ ልንገራችሁ። አሁን ምዕራፍ 2 ላይ ኤፌሶን ሄደን ምን አረገ እግዚአብሔር ቸርችን በተመለከተ የሰራውን ስራ ምንድን ነው የምንማረው ካላችሁ፣ ዛሬ እግዚአብሔር ያደረገውን አባውት ዘ ቸርች፣ ነገ እንዴት አድርገን እንጠብቀውን ነው። ዛሬ እግዚአብሔር የሰራውን ነገ እንዴት አድርገን እንጠብቀው፣ እግዚአብሔር የሰራውን እንዴት አድርገን እንጠብቀው። ነገ ስንመጣ ዛሬ ምን አረገ እግዚአብሔር? ሉክ አት ዋት ሂ ሃዝ ዳን። ልክ እንደ መዳናችን ነው አፕሮች የሚያደርገው ጳውሎስ። እንደዚህ ነበርን እንደዚህ ያረገን አይደል የሚለው። አሁን ኤፌሶን 1 እኮ ጊዜ ስለሌለን ነው። ኤፌሶን 1 ላይ እኮ እንደዚህ ነበርን እንደዚህ ያረገን ነው። እንደዚህ ነበርን እንደዚህ ያረገን፣ በኃጢአታችንና በበደላችን ሙታን ነበርን ሕይወት ሰጠን። እንደዚህ ነበርን እንደዚህ ያረገን ነው። ከዛ ይመጣና ደግሞ እንዴት አርጎ እርስ በርስ እንዳስታረቀን ደግሞ እንደዚህ ነበርን እንደዚህ ያረገን የሚለውን ላሳያችሁና ከዛ እንጨርሳለን ማለት ነው። ምን አረገን ነው? ምዕራፍ 2 ቁጥር 11 ላይ ጀምሮ ሂዱ። መጽሐፍ ቅዱስ ከያዛችሁ በጣም ጥሩ ነው። አንድ 3 ሐረጎችን ሃይላይት እንድናደርግ ጠይቃችኋለሁ። ሃይላይተር ወይ ስክሪፕቶ ካላችሁ ወይ ኢቭን ኢን ዩር ማይንድ ኦር ኦን ዩር ፎን ይህን አስቡ የሚለው ማለት ነው ጳውሎስ። አንድ 3 ነገሮችን አይ ዋንት አስ ቱ ሃይላይት። እነሱን በቃ ተናግሬ ከዛ ለመጨረስ እንሞክራለን። ይህን አስቡ ይልና ቁጥር 11 እንድታዩት በጣም ስለምፈልግ ነው። በዚያን ዘመን የሚል ቃል አግኝታችሁ ከሆነ አግኝታችኋል። በዚያን ዘመን እሷ የሚሰመርባት ናት። እንደዚህ ነበራችሁ ነው እርስ በርስ። በዚያን ዘመን አስቀድሞ በዚያ ዘመን አስቀድሞ በዚያ ዘመን አይደለ? ምዕራፍ 1 ላይ ያለው ስቶክን አባውት ዘ ፓስት ምን ነበረን እርስ በርስ ነው። ስቶክን አባውት ዘ ፓስት አስቀድሞ በዚያ ዘመን አገኛችሁት? ምንም ባይብል ስተዲ ነው በቃ አስምሩ። and then ቁጥር 13 ላይ ስትመጡ አሁን ግን ይላል። አሁን ግን እዚህ የሚሰመርባት እግዚአብሔር እዚህ ኦፖዚት አደረገ ማለት ነው። አስቀድሞ በዚያ ዘመን እንደዚህ ነበራችሁ፣ አሁን ግን እግዚአብሔር ይሄን ሰራ። ከዛ መጨረሻ ላይ ሪዛልቱን ሲናገር ወደታች ወረድ በሉና ሜቢ ዘ ኔክስት ፔጅ ለአንዳንዶቻችሁ የጥንቱን ትርጉም ይዛችሁ ከሆነ ቁጥር 19 እንግዲያስ ከእንግዲህ ወዲህ አሁን አስደግማችኋለሁ አስብላችኋለሁ ማለት ነው። የመጀመሪያው አስቀድሞ በዚያን ዘመን በሉ በደንብ አድርጋችሁ አስቀድሞ በዚያን ዘመን ይሄ የነበርነው ነው። ከዛ አሁን ግን እንደገና በደንብ አሁን ግን ከዛ መጨረሻ ላይ ደግሞ ሄደን ውጤቱ እንግዲያስ ከእንግዲህ ወዲህ በሉ በደንብ አድርጋችሁ ከእንግዲህ ወዲህ በዚያን ዘመን አሁን ግን ከእንግዲህ ወዲህ እቺን አይተን ነው የምንጨርሰው እኮ ማለት ነው። በዚያን ዘመን ምን ነበርን፣ አሁን ግን እግዚአብሔር ምን አረገ፣ ምን እንድንሆን። በዚያን ዘመን ምን ነበርን? ኢትስ ጉድ ነው። አንዳንድ ሰው ነበርን የተባለውን አሁን ይኖረዋል። የተምታታብን እኮ ነን እኛ። እንደዚህ ነበርን የሚለውን አሁን እዛ ነን። ነበርን ነው እግዚአብሔር ነበርን ያርግላችሁ። እግዚአብሔር ነበር የሚለውን ነበርን ነው። እግዚአብሔር በመካከል ጣልቃ ገብቶ የሰራውን ደግሞ አሁን ግን እንደን ከእንግዲህ በኋላ ኦኬ። በዚያን ዘመን እንደዚህ ነበራችሁ፣ ጣልቃ ገብቶ ይሄንን አድርጓል። ከእንግዲህ በኋላ መጀመሪያ በዚያን ዘመን ምን ነበሩ? ይሄው በዚያን ዘመን ምን ነበሩ? ይሄን ቶሎ ቶሎ ብዬ ነው የማሳያችሁ። እንግዲህ አሁን በአሕዛብና በአይሁድ መካከል ያለ ግንኙነት ማለት ነው። ሪሌሽንሺፕ these are from different ethnic groups different religions የመጡ ክርስቲያኖች ናቸው። አንድ ላይ ተሰባሰቡ። በጣም እኔ ለምሳሌ ሞክራለሁ። ያን ጊዜ የነበረው የአይሁድና የአሕዛብ ጦርነት እኮ ቀላል እንዳይመስላችሁ። ሪሊጂየስ ሶሻል ምናምን ጦርነቱ እንደዚህ ምንም አይገናኝም። እንትና እኮ ትዝ ይላችሁ እንደሆነ ጴጥሮስ ሐዋርያት ሥራ ምዕራፍ 10 ላይ እኮ የሚናገረው እውነቱን ነው። እንደኔ አይነት ሰው እንደናንተ ካለ ጋር መተባበር እንደማይቻል ታውቃላችሁ የሚለው ግልጽ ነው። እናንተ ቤት ለመግባት አልተፈቀደልኝም የሚል ነበር። አንድ አይሁዳዊ አሕዛብ ቤት ውስጥ አይገባም፣ አብሮ አይቀመጥም። እግዚአብሔርን አክቹዋሊ ጠዋትና ማታ ቁጭ ብሎ የሚያመሰግነው አሕዛብ ስላልሆነ ነው። ቤተ መቅደስ ገብቶ አሕዛብ ስላልሆንኩ አይሁድ ስለሆንኩ አሕዛብ ስላልሆንኩ አመሰግናለሁ። የሚሳደቡባቸው የስድብ ቃላት ልደግምላችሁ አልችልም።
እንደ ተራ ነገር እንደ ሬፕታይልስ ነበር የሚያዩዋቸው። እኔ እንደውም አንድ ጊዜ ቁጭ ብዬ ሳጠና ለምን ነው እግዚአብሔር በደረታቸው የሚሳቡ እንስሳት አምጥቶ ብላ ያለው ጴጥሮስን? ሬፕታይልስ ማለት ነው በደረት ተሳቢ። ሬፕታይልስ ነበር የሚሏቸው አሕዛብን። ብላቸው ነው አሁን አምጥቶ ያሳየው ማለት ነው እግዚአብሔር። እንደ እንስሳት እንደ ሬፕታይልስ ምናምን ነበር የሚያዩዋቸው የነበረው። በዚያን ዘመን እንደዚያ ነበር ይተያዩ የነበሩት። በዚያን ዘመን እንዴት ተመልከቱ። አሁን ራሱ ቃሉን ካነበብነው በጣም ጥሩ ነው። ምዕራፍ 2 ኦ ማይ ዝም ብላችሁ እናንተ አንብቡት በቃ። በዚያን ዘመን ለአሕዛብ ሲነግራቸው ምን ይላል? እናንተ ከእስራኤል መንግስት የራቃችሁ ነበራችሁ ይላል። መንግስት የእግዚአብሔር መንግስት የምትባለው እስራኤል ብቻ ነበረች። እናንተ ፕሮባብሊ የአሕዛብ ዶሚናንስ ሳይኖር አይቀርም ኤፌሶን ውስጥ። እነሱ ነው እንዲረዱ በጣም የሚፈልገው እነኛን እንዲቀበሉ። እናንተ እኮ ርቃችሁ የነበራችሁ ናችሁ። ከእስራኤል መንግስት የእግዚአብሔር መንግስት ከምትባለው ከእስራኤል መንግስት ርቃችሁ የነበራችሁ፣ ለተስፋው ቃል ኪዳን እንግዶች ነበራችሁ ይላል። ትሩ እግዚአብሔር ተስፋውን የገባው ለአብርሃም በአብርሃም አማካኝነት ለእስራኤል ነው። እነሱ ሩቅ ናቸው፣ ለተስፋው በጣም ሩቅ ናቸው። ምን ማለት ነው? እግዚአብሔር ኢንቴንሽናሊ አብርሃምን ሲጠራው ታውቃላችሁ እናንተ ከአንድ ሰው ለመጀመር ነው። ከአንድ ሰው ጀምሮ ወደ አንድ ሀገር፣ ከአንድ ሀገር ቀጥሎ አሕዛብን በሙሉ ነው። ፕሮግራም ነው። ዚስ ፕሮግራም እግዚአብሔር አብርሃምን ሲጠራው ዩዝ ጊቪንግ ሂም ፕሮግራም። አንተ ተለይተህ ውጣ፣ እባርክሃለሁ፣ ኔሽን ትሆናለህ፣ and then you will become a blessing to the nations። አሕዛብ ግን በጣም የራቅን ነበርን። በብሉይ ኪዳን ኢየሱስ ነው መጥቶ ያቀረበን እንጂ በጣም የራቅን ነበራችሁ። ለተስፋው በዚህም ዓለም ተስፋን አጣችሁ፣ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ከእግዚአብሔር የተለዩ ከእግዚአብሔር የራቁ የሚጣሉ የሚጠላሉ። ሉክ አት ዘ ዲስክሪፕሽን ወንድሞች እናቶች። በመካከል ለምሳሌ ቁጥር 14 እርሱ ሰላማችን ነውና ሁለቱን ያዋሃደ በአሕዛብ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ ያፈረሰ። ይሄ ያውቁታል፣ አሕዛብ በጣም ያውቁታል። ያው ቤተ መቅደሱ ኢቮልቭ አድርጓል። ታዩ ይሆናል አዲስ ኪዳን ላይ ስትገቡ ያልሆነ ነገር ጨምረው እግዚአብሔር ለምሳሌ እግዚአብሔር ቤተ መቅደሱን ሲሰጣቸው ቅድስተ ቅዱሳን አለ፣ እግዚአብሔር ማደሪያ ታቦት ያለበት፣ ከዚያ ደግሞ መቅደሱ አለ ሆሊ ፕሌስ ካህናት የሚያገለግሉበት፣ ከዛ ደግሞ እዚህ አውተር ኮርት አለ ህዝብ ከርቀትም ቢሆን እግዚአብሔርን የሚያመልክበት፣ ይሄ መሰዊያው ያለበት ማለት ነው። ዛት በቃ የሰጠው ከሰማይ ያሳየው እሱ ነው። ኢየሱስ በመጣበት ጊዜ ግን ሲጨምሩ አደባባዩን ሲጨምሩ የሴቶቹን በዚህ በኩል የእንትንም ምናምን ሲያደርጉ የአሕዛብ በተለይ የአሕዛብ አደባባይ ሰርተው አሕዛብ እንዳያልፉ አሕዛብ ሰርቴን ዲስታንስ እንዳይጠጉ ከርቀት የእግዚአብሔርን ቤተ መቅደስ ማለት ነው ከርቀት እና ኢየሱስ በመጣበት ጊዜ ጳውሎስም ይሄን በሚጽፍበት ጊዜ ትልቅ ግድግዳ ነበረ። አሕዛብ ማለፍ የማይችሉት ትልቅ ግድግዳ ነበረ። ግድግዳው ላይ ደግሞ በግሪክና በላቲን የተጻፈ ጽሑፍ ነበር። አሕዛብ እንዲያዩት በግሪክና በላቲን የተጻፈ ከዚህ ካለፍክ ትገደላለህ የሚል ማለት ነው። እግዚአብሔር ያልሰጣቸው ከርቀት እንዲሆኑ ከመቅደሱ የራቁ የጥል ግድግዳ ነበረ በመካከል እንዳይመጡ እንዳይቀላቀሉ የነበረበት። በስማ በቃ እናንተ ራሳችሁ አንብቡት። የተጣሉ ጥልን በመስቀሉ ገድሏል ይላል። የተጣሉ ርቀው የነበሩ ማይገናኙ የሚጠላሉ ጦርነታችን ከእግዚአብሔር ጋር ብቻ ሳይሆን እርስ በርስ የተጠላሉ እርስ በርስ የሚናናቁ አብረው ያልሆኑ ነበሩ። አስቀድሞ እንደዚህ ነበሩ። ቲቶ ምዕራፍ 3 ቁጥር 3 ቲቶ ምዕራፍ 3 ቁጥር 3 እኛ ደግሞ አስቀድመን የማናስተውል ነበርንና የማንታዘዝ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ በክፋትና በምቀኝነት የምንኖር። አንዳንዱ አሁን እየኖረልህ አይደል እንዴ? በጣም እኮ የእውነት በጣም እኮ ኒው በርዝ እኮ በጣም ኃይለኛ ነው ወገኖቼ። በጣም ኃይለኛ ስራ እኮ ነው እግዚአብሔር የሰራው። በክፉ ምኞት በምቀኝነት የምንኖር የምንጣላ እርስ በርሳችን የምንጠላላ ነበርን እኮ ነው የሚለው። የምንጣላና እርስ በርሳችን የምንጠላላ ነበርን። ነገር ግን የመድኃኒታችን የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን። እኛ ስላደረግነው ጽድቅ አይደለም፣ በአዲስ ልደት አዲስ ሰው አደረገን። እርስ በርሳችን የምንናናቅ የምንጠላላ ነበርን። በዚያን ዘመን የማይገናኙ፣ በዚያን ዘመን የተጣሉ፣ በዚያን ዘመን በጥል ግድግዳ የተከፋፈሉ፣ በዚያን ዘመን በዘርና በሃይማኖትና በቋንቋ የተለያዩ፣ በዚያን ዘመን ከተስፋው የራቁ፣ በዚያን ዘመን ዲስታንስድ የሆኑ የሚጣሉ የሚጠላሉ። ባጭሩ ፓም አለቀ። ምን አረገ እግዚአብሔር ጣልቃ ገብቶ? ይሄ እንዳላሳድራችሁ በጥንቃቄ ባጭሩ ተናግሬው ለማለፍ ሞክራለሁ። እግዚአብሔር ምን ሰራ? ቁጥር 13ን ሰራ። ቁጥር 13ን ሰራ። ምዕራፍ 3
አሁን ግን በዚያን ዘመን የምንጠላላ ነበርን። አሁን ግን እግዚአብሔር ምን አረገ? ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ፣ ልክ ጌታን ሲቀበሉ ማለት ነው። በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ሶ the dam made the difference። እግዚአብሔር ልጁን ኢየሱስ ክርስቶስን ላከና ደሙን ሲያፈስ በክርስቶስ ኢየሱስ ደም። በነገራችን ላይ ኤፌሶን አነብላችኋለሁ ከማንበቤ በፊት በክርስቶስ ኢየሱስ ደም አሕዛብን ወደ አይሁድ አይደለም እግዚአብሔር ያስጠጋው። ኖ አሕዛብን ወስዶ አይሁድ አላረገም። አይሁድን ወስዶ ወደ አሕዛብ አይደለም ያስጠጋው። ማን ነው የተሸነፈው ብላችሁ እንደሆነ ሁላችን የተሸነፍነው። ማንን ነው ወደ ማን ያስጠጋው? ማንን ነው ወደ እግዚአብሔር? አቤት ጥበቡ በጣም አስገራሚ ነው። ልታነቡ ትችላላችሁ። እግዚአብሔር ወስዶ አሕዛብን ወስዶ ወደ አይሁድ አስጠጋ ሳይሆን ምንድነው ያደረገው? እግዚአብሔር መጣና በክርስቶስ በደሙ ቀርባቸዋል እርሱ ሰላማችን ነውና ይልና ሁለቱን ያዋሃደ ይላል። አዋሃደ። ከዛስ በአዋጅ የተነገሩትንም የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳ በስጋው አፈረሰው በስጋው። ጌታ ይመስገን። ይህም ይልና ከሁለታቸው ሁለቱን ያልሆነ አወጣ። ሁለቱን ያልሆነ አይሁድም ያልሆነ የግሪክ ሰውም ያልሆነ ከሁለታቸው አንድን አዲስ ሰው እግዚአብሔር አዲስ ሰው ሰራ ማለት ነው። ያ አዲስ ሰው አይሁዳዊ አይደለም፣ የግሪክ ሰው አይደለም፣ የእንትና አዲስ ሰው ሰራ። if a person is in Christ አዲስ ፍጥረት ሆኗል። አዲስ ፍጥረት። እኔና እናንተ በክርስቶስ ስንሆን የተሻሻለ እንትን አይደለንም። የተሻሻለ አይሁድ፣ የተሻሻለ የግሪክ ሰው፣ የተሻሻለ የኢትዮጵያ እንትን፣ የተሻሻለ እኛ አዲስ ፍጥረት አደረገን በክርስቶስ ኢየሱስ። ዳግመኛ ወለደ። አዲስን ሰው በራሱ ይፈጥርና ሰላምን ያደርግ ዘንድ ጥልንም ገደለና በመስቀሉ ላይ ከዛስ በክርስቶስ look at verse 15 16 ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ምን አረገ ይላል እግዚአብሔር? ለካ እርስ በርስ የተጣሉት ከእግዚአብሔር ጋር ስለተጣሉ ነው። እግዚአብሔር ምንጩን ነው የዘጋው። ለዚህ ወገኖቼ እርስ በርሳችን የተነጫነጭ ነው እግዚአብሔር ላይ ስለተጣላን ነው። ሰው ከእግዚአብሔር ጋር ሲታረቅ ከሰው ጋር ይታረቃል። ስለዚህ እግዚአብሔር ምንድን ነው ያደረገው? በሉ አንተ አይሁድ ነህ አይደል? አዎ አንተ ግሪክ ነህ አይደል? አዎ በል ታረቅ ብሎ አይደል የሚያስታረቀን። እኛ የሚታረቅ ማንነት የለንም። የሚጣላ ማንነት ነው ያለን። ልዩነት የሚቆጥር ማንነት ነው ያለን። በቋንቋ፣ በዘር፣ በቀለም፣ በሃይማኖት ቁጭ ብለን ልዩነት ነው በጣም የሚያስደስተን። እኔና እናንተ ስንል ነው በጣም ደስ የሚለን። በጣም ተጣልተናል። በጣም የተጣላ ነው በጣም ስለተጣላን አይደለም፣ በጣም ስለተጣላን ነው። በጣም ወደ ላይ ስለተጣላ እግዚአብሔር ምን አረገ? ወሰደና ከምንጩ ጋር አስታረቀን ማለት ነው። እናንተ ርቃችሁ ለነበራችሁ ለእናንተ መጥቶ የምስራች ብሎ ሰላምን ሰብኮ፣ ለእነርሱም ደግሞ ርቀው ለነበሩ መጥቶ ሰላምን ሰብኮ ሁለታችንን ወስዶ እግዚአብሔር ጋር አገናኘን። ምንጩን የጥላቻን ምንጩን አደረቀው። ክብር ለእግዚአብሔር ይሁን። ሁላችንንም ወሰደና እስቲ ሁላችንን በሉ፣ ሁላችንን አንድ አባት ጋር ከተተን ማለት ነው። that's what it says። በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ስለዚህ መጥቶ ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበው ለነበሩ ሰላምን የምስራች ብሎ ሰበከ። ቁጥር 18 and then I'll just go to the next one። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና በእርሱ ስራ ሁላችን ወደ አንድ አባት አስገባን። በእርሱ ስራ ሁላችን ወደ አንድ አባት አስገባን። የተጣላ ነው ከአባት ጋር ነበረ፣ ከአባት ጋር አስታረቀን። ከአባት ጋር ስንታረቅ እርስ በርሳችን ታረቅን። እግዚአብሔር በክርስቶስ ኢየሱስ የሰራው ስራ ባጭሩ ይሄ ነው። በዚያን ዘመን የተጣላችሁ ነበራችሁ። አሁን ግን በክርስቶስ ኢየሱስ የመስቀል ስራ ከእርሱ ጋር በማስታረቅ እርስ በርስ አስታረቀን። በስጋ መቆረስ this is a reality። እግዚአብሔር ሊሰራ ያሰበው ፕሮግራም ሳይሆን የሰራው ነው ኦልሬዲ ወገኖቼ፣ የሰራው ነው። የጥልን ግድግዳ አፍርሶታል። ያፈርሰዋል ሳይሆን አፍርሶታል። በመካከላችን የነበረውን ልዩነት አፍርሶታል፣ አስወግዶታል። እርስ በርሳችን የምንጠላላና የምንናናቅ ነበርን፣ አፍርሶታል። ሁላችንን ወስዶ ወደ አንድ አባት አስገብቶን የአንድ አባት ልጆች አድርጎናል። ክብር ለእግዚአብሔር ይሁን። በዚያን ጊዜ የምንጠላላ፣ አሁን ግን በክርስቶስ ኢየሱስ ሁላችንን ወደ አንድ አባት አስገባን። እንግዲህ እስከ እንግዲህ ወዲህን ትንሽ ላሳያችሁና ልጨርስ።